ሀይሚዬና ብሩኬ ዛሬ ደግሞ በአዲስ ነገር ብቅ ብለዋል። ፏፈሽ ብለው ድምቅ ፍክት ብለው ነው የመጡት። እግዚአብሔር ባላችሁበት ጥብቅ ያድርጋችሁ። ዛሬ አዲስ ነገር አለ ማለት ነው። በሀበሻ ቀሚስ ፏፈሽ ብለው አያምሩም? ሀይሚዬና ብሩኬ ብቻ ሲመጡ ማነው ደስ የሚለው? እንደኔ ሶስተኛ ወገን አንፈልግም። ብሩኬ ከሌላ ሰው ጋር ሲመጣ፣ ሀይሚዬ ከሌላ ሰው ጋር ስትመጣ ደስ አይልም። ሀይሚዬና ብሩኬ ብቻ ሲመጡ በጣም ደስ ይላል። ሚዲያው ድምቅ ፍክት ይላል አደለ? ብዙ ተመልካችም ኦዲየንስም የሚፈልገው ሀይሚዬና ብሩኬ ብቻ ሲመጡ ነው ማለት ነው። ትናንትና ያው ሀይሚዬ ብድር በምድር ስለሆነ ብድሯን ትናንትና መልሳለች። ብሩኬ በጣም ተናዶ ነበረ፣ ግን ትዕግስቱን ሳላደንቅ አላልፍም። በጣም ትናንትና በጣም ትዕግስተኛ ሆኖ ነበረ። ወንድ ልጅ በሚስቱና በሀገሩ ድርድር አያቅም። አሳልፎ አልሰጣትም። ትናንትና በቃ የእውነት ብሩኬን በጣም ነው ያደነኩት። ያው ትናንትና ወዳ ደግሞ ሀይሚዬ በጣም አሳዝናኝ ነበረ። አብረን እንደርስ ስላላት በጣም ተጨናንቃ በጣም ስቅቅቅ ብላ ነበርና ብድሯን ነው የመለሰችው። ሰው ሀገርን መጥተው ፕራንካቸውን አላቆሙም። እነሱ እልክ መጋበታቸውንም ደግሞ አላቆሙም። ብድር በምድር እያሉ መዝናናቱን ትተው ፕራንክ መደራረግ ጀመሩ ማለት ነው። ግን ዛሬ አብረው ፏፈሽ ብለው ድምቅ ብለው ነው የመጡት። በጣም ነው የሚያምሩት። በጣም ደስ ይላሉ። እግዚአብሔር በመካከላችሁ ሁል ጊዜም ሀሳባችሁን ሁሉ ያሳካላችሁ። እኔ በጣም ነው የምወዳቸው የእውነት ማለት ነው። እና ብሩኬ በጣም መልካም ልጅ፣ ሀይሚዬ በጣም መልካም ሴት፣ ሁለት አንድ አይነቶች ማለት እኔ እንጃ አላቅም። የሚያመሳስላቸው ነገር ሀይሚዬ ቁጥብነቷ፣ ሴትነቷ፣ አንደበተ ትናንትና እንኳ ስትሰራ ትናንትና ከልጁ ጋር እንኳ ስትሰራ እንዴት እርቀቷን ጠብቃ እንደምትሰራ እርቀቷን ጠብቃ ከማንም ጋር አትለጣጠፍም። ከብሩኬ ጎን ሆና ብሩኬ እንኳ እስከሚመጣ እርቀቷን ጠብቃ ነበረ። ብሩኬ ሲመጣላት ከብሩኬ ጎን ሆና ነበረ ፍራንኳን ስትሰራ የነበረውና በጣም ነው የምታስገርመኝ። እስከ ዛሬ ድረስ በጣም ብዙ ቪዲዮዎች ሰርታለች፣ ግን እርቀቷን ትጠብቃለች። በጣም የምታስገርመኝ ልጅ ማለት ነው። በጣም ብዙ ዩቱበሮች አሉ ካገኙት ሰው ጋር ዝም ብለው እየተለጣጠፉ ምናምን የሚሰሩ አሉ አይደለ? ሀይሚዬ ግን እስከ ዛሬ እንደዚህ አይነት ባህሪ የላትም። ብሩኬን በጣም ትወደዋለች፣ በጣም ታከብረዋለች። ብሩኬ ያው ትንሽ ትናንትና በጣም ትዕግስተኛ ሆኗል። የውሳኔ ሰውም ስለሆነ ቶሎ ብሎ ውስን የሚያደርጋን ነገር ቢያስተካክላት ደስ ይለናል። እንግዲህ አሁን በሂደት ይስተካከላል ብለን ተስፋ እናደርጋለን። ብቻ በዛም ዝሮ በዛ ሀይሚዬና ብሩኬ ዛሬ ፏፈሽ ድምቅ ፍክት ብለው መጥተዋል። እንኳን ደህና መጣችሁ። በቃ ዛሬ ቀናችን ፏ ብሏን ማለት ነው። ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበርልኝ። እንግዲህ ለድምፅ ጥራቴ በጣም ይቅርታ፣ ጉፋን ስለያዘኝ ድምፄን ዘግቶኛል። እንግዲህ አልለቀቀኝም፣ ምንም ማድረግ አልቻልኩም። ያው በሀይሚና በብሩኬ ግን መጨከን አልችልም። ታውቃላችሁ፣ በጣም ነው የምወዳቸው። የእነሱ ፍቅር ደግሞ ይለያል እኮ እና ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቻናል አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ብሩኬ ደግሞ ዱባይ ላይ እስኪ አፈቅርሻለሁ በላት ወይ ቀለበት አድርግላት፣ እኛም ደስ ይበለን። እንደገና ደግሞ አፈቀርን እያሉ ዝም ብለው የሚመጡ ሰዎችም ደግሞ እዛው እግራቸውን ይዘው እንዲቀመጡ ዝምታቸውን አንትን በልልን ማለት እፈልጋለሁኝና ብቻ አሪፍ ጊዜ እያሳለፉ እንደሆነ ዱባይ ላይ ምንም ጥርጥር የለውም። በጣም ደስ ይላሉ። እግዚአብሔር በፍቅር ያኑራችሁ፣ እግዚአብሔር ይጠብቃችሁ፣ ሀሳባችሁ ሁሉ ይሳካላችሁ። መልካም መዝናናት ይሁንላችሁ። ውድ የጨሪቃ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበርልኝ። መልካም ቀን ይሁንላችሁ። ሀይሚና ብሩኬ ደግሞ በጊዜ ቪዲዮ ይለቀቅልን። ትናንትና በጣም ቆይቶ ነበረ። ዛሬ በጊዜ እንደሚለቀቅልን ተስፋ እናደርጋለን። መልካም ቀን
እግዚአብሔር አገራችንን ሰላም ያደርግልን።